እንኳን በሱ ያሳብዳቸዋል። ፕሮፋይል ቀይሩ፣ ወደ ኤርሜላ መጡ፣ አብርሽን ካዱ። የአብርሽ ወደ ኤርሜላ እየመጡ ነው እንችላለን ምናምን ጦች ማለት በአናታችን ጥሩ መቼ ማናቸውም ሲጀመር እያንዳንድሽ ማለት ነው እያንዳንድሽ ሚዲያ ላይ ያሉ ሰዎች ማለት በአብርሃም ነው የታወቅናቸው ያወቅናቸው በአብርሃም ነው። ደግሞ መተው ካለብን ደግሞ አብርሃም ይዘን እነሱ ወደ ጎን ነው የምናደርገው። ማንም ሰው አይከለከልንም። ማንሽም የወጣች ዛሬ ታዋቂ ሆነች በአብርሽ ታደሰ ነው እንጂ አብርሽ ታደሰ ታዋቂ ሆነ። ሲጀመር አብርሃም መግቢያ መስራት አስተምሯቸው ስልክ ገዝቶ ሰጣቸው። ይህን ደግሞ ዩቱብ ከፍታቸው እሱ ስለሰጣቸው ነው እንጂ በምንድን ነው እነሱን እኛ ማወቅ የምንችለው? በምን መንገድ አይደለም። ያወለማቶስ ምድረ ለማኝ ሁላ ለቃቃ ዛሬ ላይ ከዛ በፊት ሽሮ ለመበላት የማይመች ነገር ውስጥ ስለሆኑ አሁን ዛሬ ላይ ደግሞ አብርሃም ለካ እናንተ አንቺ ዝም በይ እና ውብዬ ፕሮፋይል ስለቀየሩና ስማችን ስለቀየሩ ለካ እንደዚህ ትደሰታላችሁ እንዴ? አላወይንም። ወይኔ በላቸው በጌታ በኢየሱስ አሚሩም ጠጉሩ ተሰርቶ መጣ። ወላሂ በይ ቆይ እስኪ ቀረብ አድርገልኝ እስኪ ሲቀጥል ከአሁን በኋላ እኛ ሩታን አንድ ላይ እንዲቀጥሉ እንፈልጋለን። ደግሞ እኮ ጨረቃ ፋሚሊ በጣም ነው የሚያስቁኝ። በኤርሜላ ቻናልም በአብሬሽ ቻናል እንደ ኤርሜላ የሚቆሙት እነሱ ናቸው። አይሆንሽም እያሉ ጨረቃ ፋሚሊ የብሩክና የአይሚ ቦታ ያደረጉ ልጆች አረ ይመቻችሁ። እናንተ እንደው ፈራጅም ናችሁ፣ እንደው ሁሉ ነገር ናቸው። እናንተ ትችላላችሁ። ቪዲዮ ለመከፈት አይመቸኝም እኔ ጋር ለማንኛውም ማለት ነው። ሀቅ ነው። ስለዚህ ታስታውቃለች። ቤናት ያዝ በለው እንግዲህ ነውዬ ነውና እኔ ተስማምተናል እኮ ግን ነው ቤትሽ ስመጣ ጅመትና አይጠልቁ ነግሬሽ አይጥማ ካለ እኔም አልኖርም። አይጥማ ካለ እኔም አልኖርም። ኧረ አንቺ ደግሞ እሺ በይ እንጂ የቻይናውን ትልቁን አይጥ ታመጭላታለች። ትልቁ አይጥ የቻይና አይናካ ይቅማ እኔ አሁን እንግዲህ ሰው እባብ ይፈራል አይደል? እባብ ባይሻለኛል የሞተ እንኳን አይቀማኝ እና ቡጄ ባለ ከምጠለው ነገር ቢኖር እሱን ነው። ኧረ እኔ አቀልጠዋለሁ። ሞታ እንኳን አይቻል ሞታ አይቻል እንኳን አልችልም። አሁን እየጠራሽ ሰውዬ ማለት ነው ነቡዬ የሆነ ጊዜ ኢትዮጵያ ነው ወላሂ። እኔ ብዙ ጊዜ ማየው ማለት ነው ቀዩን ነው ማየው። የተወለዱ አሉ አይደል? ቀዮቹ ብዙም አይናደፉ። ብዙ አይነት አለ ግን ቀዩ ብዙም አይናደፍም። ኧረ ስሙ ነው ይናደፋል። እናት ወይ አይደለም ወላሂ አጋጣሚ እኮ ነው ልናገር። ዝም በይ እስኪ ትልቁ ማለት ነው ነቡዬ አረንጓዴው ትልቁ በጣም ትልቅ እኛ በእንትን ላይ የምናየው ማለት ነው በቲቪ የምናየው ወላሂ ላዚም ገለውት ማለት ነው ከሆነ ቦታ አውጥተው ገለውታል። አንቺ ከሩቅ ማለት ነው ወድ እንትን ብሎ ገለውት ስታየው ማለት ነው ሰው ነው የሚመስለው። እኔ በሀያቴ እንደዚህ አይነት እሱ ግን እኮ ከተማ ላይ የለም። ትልልቆች እኮ ከተማ ላይ የለም። የለም ነቡዬ ኬት እንዳወጡት አላውቅም። ወይኔ ነቡ እንዴት እንደጨውኩ በቃ ወላሂ አንድ ወር ሙሉ አርፌ አልተቀመጥኩም። ክላሴን እስከምጠላው ድረስ እና በጣም የምፈራው እኔ ደብረኛል። አልወጣሁም ዘንዶ ይሁን እባብ ምን የማውቀው ነገር የለም እናቴ። እኔ እዛ ጋር ተጥመን ያየሁት ገለው ልንገርሽ በጣም ትልቅ ተሆነ እሱ ፈለጋል እንትን ወርቅ አለ ይባላል። ገባሽ? ሴሚ የኔ አባት ማለት ነው ነብር ገለዋል። የነብር እንትን ቆዳ ይለብሳል የኔ አባት ማሻአላ ጫካ ውስጥ እና እንትን ነው
አሉ እኮ እነሱ የሆነ ጎሳ አላቸው እኮ እነዚህ። አዎ ጀግናም ይባላሉ። እንዲህ ነብር የገደለ የነብርን ቆዳ የሚለብስ ጀግና ይባላሉ። ደግሞ እንትን አላቸው ነቡ የሆነ ጎሳ ምናምን ነገር አላቸው። ጎሳ ሳይሆን ያው የክብር እንትን ማለት አሁን በግርግዳ እንትን ብሎ አንዳንዴ በግርግዳ የሆነ ለቅሶ ምናምን ትልቅ ቦታ ደግሞ በፈረስ እሱን ይለብሳል። ያው ትውልድ እንትንም አይገለራት እንሸራሪት አይገለም። ያው እውነትሽን በቃ ኧረ 30 ሰዎች አላችሁ ላስገባ ጀግና ያው እኔም እራሱ እኮ እያገዝኩሽ ነው የእኔ ውድ ያገዝኩሽ ነው። ስሚ ናቡ ስንት በግ እንደታረደ ብታይ ከብት ያመጣል አባቴ። ጀግና ነው ጀግና ይባላል። አሁን በዚህ አይነት አደን የሚወጣ ሰው ነው ጀግና ነው ይባላል። ያው አደን የሚወጣ ሰው እስከ ስንት ቀን ነው? እስከ 1 ወር ነው። 40 ቀን ውጭ አልወጣም። ነቡዬ አንድ አርቲስት እኮ አለ እኮ ማንሆንም ነበረ ኤልያስ ነው ማን ይባላል? አባቱ እንደዚህ እንትን ይላል አደን ያኔ ጫካ ውስጥ ነው የሚለው ግን አንበሳ በልቶ የገደለበት ሴፉ ላይ ተጠይቋል። አወቅሽው? የሆነ ራሰ በረሃ መላጣ አረ ነቡዬ ታውቁታላችሁ። መነጽር የሚያደርግ ያልሰማሁት ይሆናል። ኢትዮጵያ ነው ያለው ልጁ ግን በየእንትኑ አታጡትም። በጣም አባቱ ታዋቂ ነው። አደን ያጠምዳል። እና የአባቱ አሁን ግን ወንጀል ነው። አሁን ወንጀል ነው። በፊት እንደ ክብር ነበር። አሁን ወንጀል ነው። አሁንም አይገልም ነቡዬ አይገልም፣ ግን ያሳያል። ሁሉን አራዊቶችን ያሳየናል። ብታልኩሽ እንትን ለእስክድራሙ አርቲስቶች ነው የገባችሁ። አርቲስቶች በአጠቃላይ ይሄዳሉ። ብታልኩሽ ሰሞኑ ደግሞ ሰላም አብረውናል ከሱ ጋር መታገዝ የኔ ውድ የሆነ ነገር እኮ ልነግርሽ ብዬ ረሳሁ እኮ በእናትሽ። በአንቺ ቤት ወሬ ማስቀየርሽ ነው እና ወይ ይኸው መብራት የመጣች ማታ ሰደበች። ማነው ማያወራ ሰው? እኔ ላስገባ ነው። እኔ ወርዳለሁ። እያወራች ነው። ጨረቃ እያወራች የምላስ ወለምታ ነው ጨርዬ፣ የምላስ ወለምታ ነው የኔ ውድ። ደስ የሚለኝ ነገር ዝም ትልና ስትጠራ አለው ትላለች። አለው መኖርሽ አይደለ እንደሚፈለገው ካልገባሽም ታዩ እኛ ሌላ ሰው እናስገባለን። መብራት የታለች? ዋይ አደማሪ የታለች? ወይ መብሩ መብሩዬማ እንዴት ነሽ? ሰላም ጀሚላዬ እንዴት ነሽ? ሰላም የኔ ቆንጆ እንዴት ነሽ? አለሽልኝ? አይ ፈጣሪ መብሩዬማ እንዴት ነሽ? የታለች ብዬ ስጠይቅ ሴትዮዋ መታለች፣ ዛሬ ትመጣለች ትሉኛል። ትናንት ማታ መጣች። ቀደም ብትኖርም ትመጣለች እያልኩ ነበር እኮ። አይ እንትን ስለነበርኩ ነው እንጂ ስራ ሄዳለች ጠዋት